ሰላም ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትስአፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ይዤላችሁ የመጣሁት ሪዲንግ እንግሊሽ የሚል ይሆናል። እንዴት እንግሊዘኛን በቀላል መንገድ ማንበብና መጻፍ እንደምንችል እኔ ጋር የምናይ ይሆናል ማለት ነው። እናንተ ደብተርና እስክርቢቶ ይዛችሁ እኔ ጋር ያነበባችሁ የጻፋችሁ መለማመድ ይኖርባችኋል ማለት ነው። ወደ ክላሳችን ስንመጣ እዚህ ጋር እርሳችን ምን ይላል? ሪዲንግ እንግሊሽ። የዛሬ ክላሳችን ሊሆን የሚችለው ሃው ካን ዊ ለርን ቱ ሪድ እንግሊሽ፣ እንግሊዘኛን እንዴት በቀላል መንገድ ማንበብና መጻፍ እንደምንችል የምንማማርበት ክላስ ነው ማለት ነው የሚሆነው። ስለዚህ እዚህ ጋር ስንመጣ መጀመሪያ በእንግሊዘኛ ፊደላት የተጻፈ የአማርኛ አረፍተ ነገር ወይም ቃል አለ። እነዚህ አረፍተ ነገራትን ወይም ቃላትን እንዴት እንደምንጽፍና በምን መልክ እንደምናነብ የማሳያችሁ ይሆናል ማለት ነው። መጀመሪያ እንግሊዘኛ አለ፣ በእንግሊዘኛ የተጻፈ የአማርኛ ቃል ማለት ነው ወይም አረፍተ ነገር። እዚህ ጋር ደግሞ ዳይሬክት የአማርኛ ቃል ራሱ በአማርኛ ተጽፎ እናገኛለን ማለት ነው። ይህንን ቃልን ራሱ ቃል በቃል ወደ አማርኛ ፊደላት ጽፈን የምናይ ይሆናል ማለት ነው። ስለዚህ አብሮ እናነብ። ZARE። አሁን ይሄ ዛሬ ተብሎ ይነበባል። እንዴት ዛሬ ልንለው ቻልነ? ዜድ አለች። ዜድ ለዘ ቤተሰብ ነው የምታገለግለው ማለት ነው። ተነባቢ ነች። ዜድ ሁና አነባቢ ኤን ይዛ ከመጣች ዛ ነች ማለት ነው። ዜድ ኤ ማለት ዛ ነው። አር ለረ ቤተሰብ ነው የምንጠቀመው። ኢ ከሆነ ደግሞ አምስተኛ ወይ መጀመሪያ ነው የሚሆነው ማለት ነው። ስለዚህ ZARE ማለት ዛሬ ብለን እናንበዋለን ማለት ነው። ኤ ከመታች ኤ ለአ ነው የምታገለግለው፣ እንደ አ ነው የምናነበው ማለት ነው። ብቻን ከመጣች ግን እንግሊዘኛ ጽሑፍ ላይ ብቻን ከመጣች ግን እንደ ኤ የምናነበት አጋጣሚ አለ። ፎር ኤግዛምፕል ሃቭ ኤ ናይስ ብቻውን አሁን ኤ ብለን ኤን እንደ ኤ ያነበብናት እንጂ ሌላ ቃሉ ጋር አንድ ላይ ተከታታይ ከመጣ ግን እንደ አ እናነባታለን። ኤ አን ይወክላል። ዋይ ካለ የቤተሰቦችን ነው የሚወክለው ማለት ነው። ስለዚህ ያለምንም አነባቢ ከመጣ ደግሞ ሳድስ ነው የሚሆነው። ይህን ይወክላል ዋይ። ኤም ከመጣ ቤተሰቦችን ይወክላል። ኢ ከሆነ ደግሞ መጀመሪያ ይሆናል ማለት ነው። ሲኤች ቤተሰቦችን ይወክላል። ኢ ከመጣ አሁንም መጀመሪያዎቹ አነባቢ ኢ ስለሚወስዱ ሲኤችኢ ከሆነ ቸ ይሆናል ማለት ነው። ጂኤን ቤተሰቦችን ይወክላል። አነባቢ ያለ አነባቢ ጂኤን ከሆነ ይሆን ነበር፣ ግን እዚህ ጋር ተከታታይ ኝም ስንል ተከታታይ ሳድስ ስለመታ ጂኤንአይ ኝን ይወክላል ማለት ነው። ሳድስ ነች። ሳድሶች ደግሞ ምንም አነባቢ ስለሌላቸው ይህም ብቻዋን ምን ይወክላል ማለት ነው። ስለዚህ አይመቸኝም ይላል። አይመቸኝም። ስለዚህ ዛሬ አይመቸኝም ለማለት ከፈለግነ በዚህ መልክ መጻፍና ማንበብ እንችላለን ማለት ነው። ዛሬ አይመቸኝም። ያው አማርኛው ዛሬ አይመቸኝም ነው የሚለው። ዛሬ አይመቸኝም ማለት ነው። ኦኬ። እዚህ ጋር ስንመጣ ደግሞ በአለች። ቢኢ ማለት በነች። ቲኤ ማለት ጣ ነው። ኤም ማለት ደግሞ ም ነው። ስለዚህ ቢኢ ቲኤ ኤም ማለት በጣም። ኤንኢ ደብሊው ነው። ከነ ቤተሰብ መጀመሪያ ስለሆነች ኤንኢ ነን ይወክላል። ሳድስ ነች። ከሱ በኋላ ደግሞ ሌላ ሳድስ ስለሌለ ደብሊው ብቻዋን ውን ይወክላል ማለት ነው። ስለዚህ ኤንኢ ደብሊው ነው።
በእንግሊዘኛ ቃል ሲሆን ግን ኒው ይሆናል ማለት ነው፣ አዲስ ይሆናል። ግን እዚህ ጋር ግን በአማርኛ ስለሆነ እየጻፍን ያለ ነው ብለን እናነበዋለን ማለት ነው። ኤም ብቻዋን ያለ አነባቢ ከሆነች ም ትሆናለች ማለት ነው። ደብሊው ኢ ከሆነ ኢ መጀመሪያ ነች። መጀመሪያዎቹ ደግሞ ኢን ስለሚወስዱ ደብሊው ኢ ከሆነ ምን ይሆናል ማለት ነው? ወ ይሆናል ማለት ነው። ድ ሳድስ ነች፣ ምንም አይነት አነባቢ አያስፈልግም። ኤስ ኤች አሁንም ሳድስ ነች፣ ምንም አይነት አነባቢ አያስፈልግም። ስለዚህ በጣም ነው ምወድሽ፣ በጣም ነው ምወድሽ ብለን እንደዚህ በዚህ መልክ መጻፍ እንችላለን ማለት ነው። አማርኛውም በጣም ነው ምወድሽ ይላል ማለት ነው። ኦኬ ኢ ኤን ኢ እኔ አሁን ያለምንም አነባቢ፣ ምክንያቱም እሷ ራሷ አነባቢ ስለሆነች ሌላ አነባቢ ስለማያስፈልጋት ኢ ብቻ ትሆናለች። ኔ አምስተኛ ስለሆነች አምስተኛዎች ደግሞ እንደ መጀመሪያዎቹ ነው ኢን ይወስዳሉ፣ አነባቢ ኢን ይወስዳሉ። ስለዚህ ኢ ኤን ኢ ማለት እኔ፣ ኤ እንደ አ እንደምናንብ ተነጋግረናል። ኤል ያለምንም አነባቢ ነው የመጣች፣ እንደ ል እናንባታለን። ቲኢ እንደ ተ እናነባለን፣ ምክንያቱም አነባቢዋ ኢ ስለሆነች ማለት ነው። ከሱ ጋር የመጣች አነባቢ ማን ስለሆነች? ኢ ስለሆነች ቲኢ እንደ ተ እናንባለን ማለት ነው። ኤምኢ አሁንም እንደ መ እናንባለን ማለት ነው። ሲኤችኢ እንደ ቸ እናንባለን፣ ኢ ስለሆነች ማለት ነው። አነባቢዋ ቸ ይሆናል ማለት ነው። ጂኤንአይ ኝ ከሱ በኋላ ም ስላለ ጂኤን ብቻዋን ነበር ኝን የሚወክልልን። አይ የመጣችው ምክንያት ከሱ በኋላ ሌላ ሳድስ ስላለ ማለት ኝ ብለን ም ስላለ ኝና ም ሳድሶች ስለሆኑ ከነሱ መሃል ላይ ማን አለ? አነባቢ አይ አለ። ጂኤን አይ ኝ ይሆናል። ም ኤም ይሆናል ማለት ነው። እኔ አልተመቸኝም፣ እኔ አልተመቸኝም ይላል ማለት ነው። እዚህ ጋር ስንመጣ ኤስ ኤች ኤ አሁን አነባቢ ኤ መጥቷል። ስለዚህ አነባቢ ኤ ከመጣ ይህ ነገር ምንኛ ነው ማለት ነው? አራተኛ ፊደል ነው። ስለዚህ ኤስ ኤች ኤ እንደ ሻ እናነባዋለን ማለት ነው። ዋይ ያለ አነባቢ ከመጣ ሳድስ ነው የሚሆነው ማለት ነው። ሳድስ ነው የሚሆነው። ስለዚህ ኤስ ኤች ኤ ዋይ ማለት ሻይ፣ ሻይ ይሆናል። ኤን ኢ እንደ ነ ነው የምናነበው፣ ምክንያቱም አነባቢ ኢ ስለሆነች። ጂኢ እንደ ገ እናነባለን፣ ምክንያቱም ኢ አነባቢ ስላለ ማለት ነው። አር ብቻዋን ከሆነ ር ነው የሚሆነው ማለት ነው። ስለዚህ ሌላ አነባቢ ከሱ በኋላ የለምና ኤንኢ ጂኢ አር ነገር፣ ነገር። ደብሊው ብቻዋን ያለ አነባቢ ከመጣች ው ነች የምትሆነው ማለት ነው። ሳድስ ስለሆነች ው ትሆናለች። ኤስኢ ኢ ስለሆነ አነባቢ እንደ ሰ እናነባለን። ዲ ብቻዋን ከሆነች አሁንም ሳድስ ነች፣ ድ ይሆናል ማለት ነው። ደብሊው ኤስኢ ዲ አንድ ላይ ስናንበው ውሰድ፣ ውሰድ ይሆናል። ሻይ ነገር ውሰድ፣ ሻይ ነገር ውሰድ። ያው አማርኛውም ሻይ ነገር ውሰድ ይላል ማለት ነው። ስለዚህ በዚህ መልክ መጻፍ እንችላለን። ኦኬ ኤንኤ አሁን ኤንኤ ኤ ካለ ይህ ነገር ስንተኛ ነው ማለት ነው? አራተኛ ነው። የነ ቤተሰብ አራተኛ ነው ሊሆን የሚችለው ማለት ነው። አራተኛ ደግሞ ማን ነው? ና ይሆናል ማለት ነው። ኤፍ ያለ አነባቢ ከመጣች ምንም ሊሆን አይችልም፣ ፍ ነው፣ ሳድስ ነው የሚሆነው ማለት ነው። ፍ ኤፍ ብቻ ይሆናል ማለት ነው። ኬኢ ከሆነ ቄ ይሆናል። አነባቢ ኢ ለመጀመሪያና ለአምስተኛ ስለሆነ የምንጠቀመው ኬኢ እንደ ቄ ይሆናል ማለት ነው። ኤስ ኤች ሌላ አነባቢ ከሌለ ኤስ ኤች ብቻውን ከሆነ ሽ ይሆናል ማለት ነው። ስለዚህ ኤንኤ ኤፍ ኬኢ ኤስ ኤች ናፍቄሽ ይሆናል። ናፍቄሽ። ኤንኢ አሁን ነ ይሆናል ማለት ነው። አነባቢ ኢ ስለመጣ ነ ይሆናል። ቢኢ በ ይሆናል። አነባቢ ኢ ስለሆነ ር ብቻዋን ስለሆነች ምንም አነባቢ ስለሌላት ነው። አር ብቻ ር ይሆናል ማለት ነው። ነበር፣ ነበር። ናፍቄሽ ነበር ለማለት በዚህ መልክ መጻፍ እንችላለን። ያው አማርኛውም ናፍቄሽ ነበር ይላል። ኦኬ ቢኢ እንደ
ቤ እንደ አምስተኛ ኢ አናባቢ ሲሆን እንደ አምስተኛ ወይም እንደ መጀመሪያ ነው የምናነበው ብለናል። አሁን እዚህ ጋር ታዲያ እንዴት ነው መጀመሪያና አምስተኛ መሆኑን ማወቅ የምንችለው የሚለውን ነገር ለማወቅ ከሱ ቀጥሎ ያለውን ነገርን በማንበብ ነው። አሁን ቲኢ እንደ ተ እናነባለን፣ ኤስኢ እንደ ሰ እናነባለን፣ ቢ እንደ ብ። ስለዚህ ተሰብ ይላል። ይቺ በተሰብ መቼስ አንልም፣ በተሰብ አንልም። ስለዚህ ቤ መሆኗን በዚህ እናውቃለን ማለት ነው። ቢኢ እንደ ቤ፣ ቲኢ እንደ ተ፣ ኤስኢ እንደ ሰ፣ ቢ እንደ ብ እናነባለን። ቤተሰብ ፒአይ እንደ ፒ እናነባለን። ፒአይ እንደ ፒ፣ ሲ ብቻዋን ስን ይወክላል። ፒስ ቤተሰብ ፒስ። ኤንኢ ደብሊው ቅድም እዚህ ጋር እንደተነጋገር ነው ኤንኢ ደብሊው ነው ይሆናል ማለት ነው። ቤተሰብ ፒስ ነው፣ ቤተሰብ ፒስ ነው ለማለት በዚህ መልክ መጻፍ እንችላለን። በአማርኛውም ቤተሰብ ፒስ ነው ይላል ማለት ነው። ኦኬ እቺ ኢ ብቻዋን ከመታች ነች፣ ምክንያቱም እሷ ራሷ አነባቢ ስለሆነች ሌላ አነባቢ ስለማያስፈልጋት ተባብለናል። ኤስ ኤች አይ ከሆነ ሶስተኛ ነች ማለት ነው። እቺ ነገር ሶስተኛ ነች ኤስ፣ ምክንያቱም አይ ያስቀጥላ መታችና ነው። ስለዚህ ኤስ ኤች አይ እንደ ሺ እናነባለን፣ እንደ ሺ እናነባለን። ስለዚህ እሺ፣ እሺ። አሁንም ኢ ብቻዋን መጣች ሆነች ማለት ነው። ኤን ብቻዋን መጣች፣ አሁንም ን ሆነች ማለት ነው። ጂኢ እንደ ገ እናነባለን፣ ኤንኤ እንደ ና እናነባለን፣ ጂኤንኤ እንደ ኛ እናነባለን፣ ኤልኢ እንደ ለ፣ ኤንን እንደ ን እናነባለን ማለት ነው። ስለዚህ እንገናኛለን፣ እሺ እንገናኛለን ይላል ማለት ነው። እሺ እንገናኛለን ብለን መጻፍ ከፈለግን በዚህ መልክ መጻፍ እንችላለን ማለት ነው። ኦኬ ደብሊው አይ ቢ፣ እዚህ ጋር ደብሊው ብቻዋን ው ይሆን ነበረ። አይ የመጣችው ከሱ በኋላም ሌላ ሳድስ ስለመታች ነው። ስለዚህ ውብ ለማለት ደብሊው አይ ቢ ውብ ይሆናል ማለት ነው። ኤንኤ ና ነች። ስለዚህ እዚህ ጋር እንደተነጋገር ነው ኤንኤ ና ይሆናል። ቲ ያለ አነባቢ ከመታች ሳድስ ነች። ስለዚህ ምን ትሆናለች? ት ይሆናል ማለት ነው። ናት ይሆናል። ውብ ናት ለማለት ደብሊው አይ ቢ ኤንኤ ቲ ውብ ናት። በዚህ መልክ መጻፍ እንችላለን ማለት ነው። ኦኬ እዚህ ጋር በደንብ መረዳት ያለባችሁ ነገር ቢኖር ምንድነው የትኛው ፊደል የትኛውን ያስነብብልናል ማለት ቫውል ምንላቸው በእንግሊዘኛ እነዚህ ኤ ዩ አይ ኦ እነዚህ ፊደላትን በደንብ ማወቅ አለባችሁ። የትኛው ለየትኛው ቤት ነው መጠቀም ያለብን፣ የትኛው ቤተሰብ ነው የትኛው ፊደል መጠቀም ያለብን የሚለውን በደንብ ማወቅና መረዳት ይጠበቅባችኋል። እሱን ደግሞ ማወቅ የምትችሉት ፊደላትን የአማርኛ ፊደላትን የትኛው የእንግሊዝኛ ፊደል እንደሚወክልልን በደንብ ስታውቁና ስታነቡ ነው ማለት ነው። እሱን ደግሞ ቪዲዮ ከዚህ በፊት ሰርተንላችኋል። ክፍል 1 ክፍል 2 የእንግሊዝኛ የንባብ ልምምድ ብለን ሰርተንላችኋል። እነሱን በደንብ ገብታችሁ ካወቃችሁ ይሄንን መጻፍም ሆነ ማንበብ በጣም ቀላል ነው የሚሆነው ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።